ቀዳሚ ወዳደረኩት ዘገባ አልፋለሁ። አዲስ አበባ ዳግም በነዳጅ እጥረት ስጋት ውስጥ ወደቀች። የናፍጣ ምርት መጥፋት የትራንስፖርት እንቅስቃሴውን እያስተጓጎለው ነው። ባለፉት 24 ሰዓታት በአዲስ አበባ ከተማ በሚገኙ የተለያዩ የነዳጅ ማደያዎች ላይ ረጃጅም የተሽከርካሪ ሰልፎች እንደገና ብቅ ማለት ጀምረዋል። በተለይም የናፍጣ ምርት እጥረት በከፍተኛ ሁኔታ መከሰቱ የከተማዋን የትራንስፖርትና ሎጂስቲክ እንቅስቃሴ ቀውስ ውስጥ እየከተተው ይገኛል ተብሏል። ከትላንት ጀምሮ በተለያዩ የአዲስ አበባ አካባቢዎች በሚገኙ ማደያዎች እየታየ ያለው እጥረት ዛሬ ጠዋት ተባብሶም ይታያል። በአንዳንድ አካባቢዎች በተለያየ የህዝብ ማመላለሻ አውቶቡሶች፣ የጭነት ተሽከርካሪዎችና የፋብሪካ ምርት አምራቾች ናፍጣ ምርት ለማግኘት ሌሊቱን በማደያዎች ተሰልፈው ለማደርም ተገደዋል። ከቤንዚን በተለይም ሁኔታ የናፍጣ ምርት እጥረት መከሰቱም ችግሩን ውስብስብ ያደርገዋል የተባለው የከተማዋ አብዛኛው የህዝብ ትራንስፖርት አንበሳና ሸገር አውቶቡሶችን ጨምሮ እንዲሁም ከወደብ ወደ መሃል ሀገር የሚደረገው የጭነት እንቅስቃሴ የሚንቀሳቀሰው በናፍጣ መሆኑም ይታወቃል። በመሆኑም እጥረቱ በፍጥነት ካልተፈታ ከተራዊ ትራንስፖርት ችግር አልፎ በመሰረታዊ ሸቀጦች አቅርቦትና ዋጋ ላይ ጫና ሊፈጠር እንደሚችልም ኢኮኖሚስቶች ያስጠነቅቃሉ። በዛሬው ዕለት በአዲስ አበባ በተለያዩ መስመሮች ላይ የትራንስፖርት እጥረት በግልጽ የታየ ሲሆን ታክሲዎችና አውቶቡሶች በነዳጅ ሰልፍ ላይ በመሆናቸው ሰራተኞችና ተማሪዎች ወደ መዳረሻቸው ለመሄድ ሲቸገሩም ተስተውለዋል። አሽከርካሪዎች ለችግሩ መንስኤ በቂ አቅርቦት አለመኖር ነው ሲሉም፣ ሌሎች ደግሞ የዋጋ ጭማሪ ይደረጋል በሚል ግምት ምርት ተደብቆ ነው የሚል እምነትም አላቸው። አንዳንድ የነዳጅ ማደያዎች ናፍጣ የለም የሚል ማስታወቂያ በመናገር አገልግሎቱን ያቆሙ ሲሆን፣ በሌሎች ቦታዎች ደግሞ ጥቂት ምርት ሲመጣ ግፊያና ረብሻም እየተፈጠረ ነው። የነዳጅና ኢነርጂ ባለስልጣን በጉዳዩ ላይ እስካሁን ዝርዝር መግለጫም ባይሰጥም ከዚህ ቀደም በተመሳሳይ ክስተቶች ወቅት ችግር ከሎጂስቲክና ከስርጭት መስተጓጎል ጋር የተያዘ እንጂ አቅርቦት እጥረት እንደሌለም ሲገልጽ መቆየቱ ይታወቃል። ይሁን እንጂ የሰልፉ ርዝመትና የአሽከርካሪው ምሬት መሬት ያለውን እውነት ሌላ መሆኑንም ያመለክታል። የሚመለከተው አካል ፈጣን ምላሽ ካልሰጠ እየጀመረ ያለ የነዳጅ እጥረት በኢኮኖሚው ላይ ተጨማሪ ጫና ከመፍጠሩ በፊት መፍትሄ እንደሚያስፈልገው ነዋሪዎችም እየጠየቁ ነው። አሁን ተርበናል፣ ከዚህ በላይ መራብ አንፈልግም ሲሉ የአዲስ አበባ ነዋሪዎች የነዳጅ እጥረቱ እንዲፈታም ጠይቀዋል። ጠቅላይ ሚኒስትሩ በቅርብ በሰጡት መግለጫ ለሀገር ውስጥ ፍጆታ የሚገባ ነዳጅ ወደ ጎረቤት ሀገር በኮንትሮባንድ እየተወሰደ እየተሸጠ ነው ሲሉ በይፋ መናገራቸው አይዘነጋም። ይህንን የሚሰሩት ደግሞ የራሳቸው ባለስልጣኖች ናቸው። ነገር ግን ሀይባ የላቸውም። በሌላ በኩል የቲክቶክ አዶናይ የአየር ኃይል ስልጠና ውዝግብ ትዕዛዝ ተቀብለው ያስተናገዱ ሻለቃም ታሰሩ። በቅርቡ ታዋቂው የቲክቶከር ሚዲያ አራማጅ አዶናይ በኢትዮጵያ አየር ኃይል ጠቅላይ መምሪያ በመገኘት የሰጠው ነው የተባለው ስልጠናና ጉብኝት በወታደራዊ ተቋምና በማህበራዊ ሚዲያው ዘንድ ከፍተኛ መነጋገሪያ ሆኖ በሰነበተበት በዚህ ወቅት ከጉዳዩ ጋር በተያያዘ አንድ ከፍተኛ መኮንን መታሰራቸው ተሰምቷል። ለጉዳዩ ቅርበት ያላቸው የአየር ኃይል ምንጮች ለሚዲያችን እንደገለጹት የታሰሩት መኮንን ሻለቃ ፍቅሩ የሚባሉ የአየር ኃይል አባል ናቸው ተብለዋል። እንደ ምንጮቹ ገለጻ ሻለቃ ፍቅሩ ወደ እስር የተወሰዱት አዶናይና አብሮት የነበሩ እንግዶች ወደ አየር ኃይል ግቢ በሚገቡበት ወቅት ከበላይ አካል በተሰጣቸው ትዕዛዝ መሰረት እንግዶቹን በመቀበል በማስተናገዳቸው ነው። ጉዳዩን አነጋጋሪ ያደረገው በወታደራዊ መዋቅር ውስጥ አንድ ወታደር ከበላይ አመራር የሚሰጠውን ትዕዛዝ የመፈጸም ግዴታ ያለበት መሆኑ እየታወቀ ትዕዛዝ ሰጪ ወይንም ደግሞ እንግዶቹን የጋበዘው ከፍተኛ አካል ሳይጠየቅ ትዕዛዝ ፈጻሚ መኮንን ብቻ ተለይተው መታሰራቸው ነው። የአየር ኃይል ምንጮቻችን እንደሚሉት አዶናይ ወደ ግቢው የጋበዘውና ስልጠና እንዲሰጥ ያመቻቸው አካል ማን እንደሆነ ግልጽ በሆነበት ሁኔታ ታዛዡን ሻለቃ ማሰር ተገቢ አይደለም ሲሉም ቅሬታቸውን ገልጸዋል። ቲክቶከር አዶናይ ለአየር ኃይል አባላት ስልጠና ሰጠም፣ ሰግጥ፣ ፈምሳ ለመባሉን ተከትሎ በርካቶች አንድ የመዝናኛ ዘርፍ ላይ የሚንቀሳቀስ ግለሰብ እንዲህ አይነት ስትራቴጂካዊ ወታደራዊ ተቋም ምን አይነት ስልጠና ሊሰጥ ይችላል ሲሉ የድርጊቱን ተገቢነት ሲጠይቁ መሰንበታቸውም ይታወሳል። የሻለቃ ፍቅሩ እስር ይህንን ውዝግብ ተከትሎ የመጣ የማስተባበያ እርምጃ ሊሆን እንደሚችልም ግምቶች እየተሰጡ ሲሆን የአየር ኃይል አመራሮች በጉዳዩ ላይ እስካሁን ይፋዊ መግለጫም አልሰጡም ነው የተባለው። ጉዳዩን እንዲፈጽም ትዕዛዝ የሰጠው አመራር እያለ ጉዳዩን አስፈጽም ተብሎ የታዘዘው ታዛዥ ታሰረ ማለት ነው። እንግዲህ ኢትዮጵያ እቺ ነች።
ይህ በእንዲህ እንዳለ በመቀሌ ቀዝቃዛው መፈንቅለ መንግስት ሊደረግ መሆኑ ተነገረ። በአብይ አህመድ የተሾሙት ጊዜያዊ አስተዳደር ታደሰ ወረደ በሞንጆሪኖ ሊገረሰሱ ነው። ከትግራይ ክልል የሚወጡ መረጃዎች እንደሚያሳዩት የህወሓት አመራር በዚህ ሳምንት ጄኔራል ታደሰ ወረደን በዶክተር ደብረጽዮን ገብረ ሚካኤል ለመተካት እየተንቀሳቀሰ ነው። ይህ የአመራር ለውጥ የክልሉን ጊዜያዊ መንግስት ፕሬዝዳንት ቦታ የሚመለከትም ነው ተብሏል። የኢትዮጵያ ህገ መንግስት አወቃቀር የክልል ጊዜያዊ መንግስት ፕሬዝዳንት የመሾምን ስልጣን በጠቅላይ ሚኒስትሩ እጅ ስር እንደሚሆን ይገልጻል። ነገር ግን የህወሓት ሹማምንቶች አብይ አህመድን ሳይጠይቁ አብይ አህመድ ምን ታመጣለህ በሚል በሞንጆሪኖ ቀጥተኛ ትዕዛዝ ጄኔራል ታደሰ ወረደን ከሹመት በማንሳት ዶክተር ደብረጽዮን ገብረ ሚካኤልን ወደ ፕሬዝዳንትነት ሊመልሱ መሆናቸው ነው የተነገረው። ከሳምንታት በፊት ታደሰ ወረደ ማስፈራሪያዎች እየደረሱብኝ ነው ሲሉ መናገራቸውም አይዘነጋም። ከዚህ በተጨማሪ ደግሞ የነ ሞንጆሪኖ ቡድን ጦርነቱን ለማድረግ በዝግጅት ላይ እንደሆነ በርካታ ዘገባዎችን ስንሰራ ቆይተናል። ከነዚህ ዝግጅቶች መካከል ዶክተር ደብረጽዮን ገብረ ሚካኤልን በታደሰ ወረደ ቦታ መሾም እንደሆነም በርካታ መረጃዎችን ሰጥተናችሁ ነበር። ታዲያ የዚህ ሂደት ዋና አካል ዛሬ ላይ ተጀምሯል። በትግራይ ክልል በተለያዩ አካባቢ ያሉ ካቢኔዎች ወደ መቀሌ እየተመሙም ነው። የመትመሚያቸው ምክንያትም ሹመቱን ለማጽደቅ ነው ተብሏል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋሉ። በኤፍራታና ግድም ወረዳ በተደረገው ውጊያ በርካታ የአገዛዙ ኮማንዶ አባላት ሲገደሉ በርካቶች መቁሰላቸው ታወቀ። በአፋባሃ ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ ኮር 7 ክፍለ ጦር በትላንትናው ዕለት በኤፍራታና ግድም ወረዳ ባደረገው ተጋድሎ ታላቅ ድል ተቀዳጅቶ መዋሉን ሚዲያችን ከኮሩ ህዝብ ግንኙነት ክፍል ለማረጋገጥ ችሏል። በወረዳው ካላኮርማ ቀበሌና አካባቢው ላይ በተደረገው ውጊያ በአየር ወለድ ኮማንዶ የ103ኛ አየር ወለድ ክፍለ ጦር ኮማንዶ አባላት ከባድ የሆነ የሰብአዊና ቁሳዊ ኪሳራ እንደደረሰባቸው ነው የተገለጸው። በዚህ ቀጠና ከወደ ፋኖ የተሰነዘረባቸውን ጥቃት መቋቋም ያቃታቸው የአገዛዙ ቅልብ ኮማንዶዎች ሲሸሹ ያገኟቸውን ንጹሃን የእናንተ ወገኖች ናቸው ያጠቁን በሚል እንደረሸኗቸውም ተሰምቷል። በዚህም ሰብል በመሰብሰብ ላይ የነበሩ አቶ እምሻው ከፈለኝ የተባሉ አርሶ አደር ሲገደሉ ሌሎች ንጹሃኖችም መጎዳታቸውን ነው የአይን እማኞች የገለጹ። እዚሁ ሸዋ ላይ ስንቆይ የአውደ ውጊያ መረጃ ሸዋሮቢት ላይ ተጠናክሮ በቀጠለው የሸዋ ተጋድሎ በሸዋሮቢትና አዋሳኝ ቀጠና የአጼ አምደ ጽዮን ኮር ራምቦ ክፍለ ጦርና 7 ክፍለ ጦር ከአርበኞች ጦር ሰራዊት ጋር በቅንጅት እያደረጉት ባለው ውጊያ በብልጽግናው 103ኛ የአየር ወለድ ክፍለ ጦር ላይ ክንዳቸውን በማሳረፍ ላይ ይገኛሉ።